32ኛውን ክፍል ነው። በጀርመን በርሊን ከተማ በተካሄደውና የ2010 የዓለማችን አዳዲስ ሐሳብ አመንጭ ወጣቶች የሽልማት ስነ ስርዓት ላይ ኢትዮጵያዊው አቶ ኃይሉ ደምሰው አልጋ ባልጋ በተሰኘ ዘመናዊ ተጣጣፊ አልጋቸው አንደኛው ወጥቶ ተሸልመዋል። ለአሸናፊዎቹ የ50,000 ዩሮ የገንዘብ ስጦታና ዋንጫ የሚሰጠው ይህ ሽልማት ከፍተኛ ውድድር የተደረገበትና በመላው ዓለም የሚገኙ የሥራና የአዳዲስ ፈጠራ ባለቤት ወጣቶች የተሳተፉበት ነው። Thank you very much. Thank you. I would like to dedicate this award to my dearest colleagues who have contributed much to this achievement. Baharu, you know, none of this would have been real without you. It's all yours. Hello, Yenegita. Hello. እንኳን ደስ አላችሁ ወይዘሮ ምረት። እንኳን አብሮ ደስ አለን። ዜናውን እያየሽ ነው? አዎ ማልበል ሞላ ነኝ ጋዜጠኛው። ዜናውን እኔ ነኝ የሰራሁት። ደውልልሻለሁ ብዬ ረስቼው አሁን ሲተላለፍ ሳይሆን ነው ትዝ ያለኝ። በጣም ይቅርታ። እንደምን አለ ሞላ? ሽልማቱ እንደተካሄደ ዛሬ ኃይሉ ደውሎ ነግሮኛል። የዜናውን ያልሰማሁት። ይቅርታ ሲያልቅ ልደውልልህ? በጣም አመሰግናለሁ። Mama Tufurk, you are the good mother of Alga Balga and mine as well. Gash Gabre, wherever you are, this award came out of your tolerance and dedication. Blaine and Tabibu, thank you guys, thank you. I love you, Murat. ሄሎ አቶ ባህሩ ተኝተሃል? አልበል ዓለም ሁሉ ለአልጋ ባልጋ እያጨበጨበ አንተ ተኝተሃል? ሞላ ነኝ። ሞላ በሰላም ነው በዚህ ሰዓት የደወልከው? አንተስ በሰላም ነው በዚህ ሰዓት የተኛው? በሰላም ነው። ይሄ እኔ መኝታ ሰዓቴ ነው። በቴሌቪዥን ዜና ላይ ይህማ ተኝቼ ነበር። ምን ነው? እንኳን ደስ ያላችሁ። ለማንኛውም በአምላክ ምን አገኘን ይሆን? የኃይሉ መሸለም አሁን በዜና ተላለፈ። ዜናውን እኔ ነኝ የሰራሁት። ታዩታላችሁ የሚል ግምት ነበረኝ። አረ ይገርምሃል፣ እኔ እንዴት ያለ ህልም እያየሁ ነበር መሰለህ። በነግራችሁ ጥሩ ነበር ማለት ነው። ምረት ጋር ስደውልላት ግን ዜናውን እያየችው ነበር። እሷ ካየችው ይበቃል። ኃይሉ ተሸለመ? አዎ፣ እንዴት ደስ የሚል ወሬ መሰለ። እንኳን እናንተ መላው የኢትዮጵያን ህዝብ የሚያስደስት ነገር ነው። ልክ ነህ። መቼም እናንተ የሥራ ባልደረቦቹን አመስግኑ የሚጠግብበት ቃላት ነበር ያጠረው። ተው እባክህ። አመሰገነ? ሙት ምርቃት በለው እንግሊዘኛ ሆኖበት ነው እንጂ በአማርኛ ቢሆን ምን ያህል ባዝጎደጎደው። ብቻ ሽልማቱ የኔ ብቻ አይደለም የእናንተም ነው ብሏችኋል። በተለይ አንተን ከሁሉም በላይ እየደጋገመ ቴንኪው ሲል ነበር። ክርስትና እናቱስ ማን ናቸው? ቃለ መጠይቅ ላደርግላቸው ፈልጋለሁ። ክርስትና እናቱ እማማ ጥፎወርቅ የሚባሉት ሴት እሳቸውን የአልጋ ባልጋና የእሱ የራሱ የክርስትና እናት እንደሆኑ ነው በሽልማቱ ላይ ገለጸው። ጥፎወርቅ ክርስትና እናቴ ናት አለ። ታዲያስ ማን ናቸው? ፈጠራው ላይ ያደረጉት አስተዋጽኦ ይኖር ይሆን? ምናልባት መነሻ ሐሳብ ምናምን የሰጡት እሳቸው እንደሆኑ ብዬ እኔንም አልጋውን ክርስትና ነሱ ሲል እኔ እንጃ። እሱን ራሱን እንዴት አድርጋ ክርስትና እንዳነሳችሁ ብትጠይቀው ይሻላል። እኔ ምንም አላውቅም። ኃይሉ መቼ ይመለሳል ታዲያ? ምንም መረጃ የለኝም። ዜናውን እኔ ነኝ የሰራሁት አላልከኝም? እኔ መሸለሙን ነው የማውቀው። የሚመለስበትን ቀን ግን በጣም ፈልጓለሁ። ምንም ነው የማውቀው ነገር የለም። ምናልባት ምረት ጋር ብትደውል ልትነግረህ ትችላለች። ዜናው ካለቀ በኋላ መልሼ ስደውልላት ስልኳ በጣም ቢዚ ሆኖብኝ ነው አንተ ጋር የደወልኩት። እንግዲህ የደስታ መግለጫ ስልኮች እየተቀበለች ይሆናል። ኃይሉ ሲመጣ ለየትኛው ሚዲያ ቃለ መጠይቅ እንዳይሰጥ አደራ። እንደመጣ እናግረዋለሁ። ለደንበኛ ቅድሚያ ይሰጥ በልልኝ። ይሄንንም ለምረት ብትነግራት ጥሩ ነው። ስልኳን ቢያለኝ እኮ ወይ የማላስቸግር ከሆነ ስልኩን ብታቀብላት ከይቅርታ ጋር። የት ላቀብላት? አንድ ግቢ አይደለም የምትኖሩት? የመቼህን እና ኃይሉ ቤት ቀይረው ከወጡ ቆዩ እኮ። ተው እንጂ ታዲያ እንዴት አገኛታለሁ? እሷን ደውልላት። መደወል ብቻ ነው ያለ አማራጭ። እንደው እስከዛ አንተ እስካገኛት ትነግርልኛለህ?
አደራ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጡ በልልኝ። ካገኘኋትና እስካሁን መግለጫ ካልሰጠች እንግዲህ እላታለሁ። ቀሰቀስኩ ግን ይቅርታ። ምንም አይደል። በልተኛና ያቋረጥከውን ህልም ካቆምክበት ለመቀጠል ሞክር። እስኪ እንግዲህ ደስታው አላስተኛ ካላለኝ ሞክራለሁ። ደህና አይደል? አንዳችን እንኳን እንዴት ሳናየው ቀረን? ማን ነገረን? እኔ በበኩሌ አየሁ ብሎ የነገረኝ አንድም ሰው አላጋጠመኝም። ምን ብሎ አመሰገነ? እኔ እኮ አላየሁትም። ጋዜጠኛው እንደነገረኝ ከሆነ ግን ሁላችሁንም ታንኪዩ ብላችኋል አለ። ማማን ደግሞ ክርስትና እናቴ ናት ብሎ ተናግሯል አሉ። እንዴት? አልጋውንም እኔንም ክርስትና ያነሱን እማማ ጥፎወርቅ ናቸው አሉ። ቀጣፊ የታግንቻው ነው ደግሞ ስም ክርስትና ማነሳ። ለመሆኑ ለማን ነው እንዲህ ብሎ የተናገረው? እዛ የሄደበት ሀገር ላሉ ሰዎች ነው። በእንግሊዘኛ ነው ምስጋናው ይመስለኛል። መረቃችሁ ምናምን አለኝ። በእንግሊዘኛ በልቶ ታዲያ ጋዜጠኛው አሳስቶ ተርጉሞት ይሆናል። ረግሞንም ቢሆን አሜን ማለት ነው የምንችለው። እንግዲህ ምስጋናው ከልብ ከሆነ እኛን በሚገባን ቋንቋ ለኛው ይነግረናል። በማንሰማው ቋንቋ ቢያመሰግነን እኛ ካልሰማነው ምን ዋጋ አለው? በጣም የገረመኝ ግን ልክ ያልጋ ባልጋ ስራ ሲቆም የሱ መሸለም ሽፈት ነው ይሄ። ሽልማቱ እኮ የስራው መዝጊያ ስነ ስርዓት ነው የመሰለው። ይሄ ነበር ጮማ የሆነ የጋዜጣ ወሬ። በሉ አንድ ሰው ከመሐከላችሁ አማረብኝ ብሎ ይሄንን ወሬ ለሌላ ሰው ያወራና ወየውለት። የቱን ወሬ? የአልጋ ባልጋ ስራ ቆሟል የሚል ወሬ ታወሩና ከኔ ጋር መጣላታችሁ ነው ዘንድሮ። አንተ ጠቢቡ አንተን አፍህን የሚበላህ መቼ እንዴ? እኔ ለማንም አልናገርም። ይሄ ደግሞ ምን ተብሎ ይነገራል? ዋብያለሁ። እንደው እቺ ወሬ ሾልካ ብትገኝ ካንተ ራስ አልወርድም ነግሬሃለሁ። ምን አድርግ ነው የምትዩ ማማ? የአልጋ ባልጋ ስራ መቆሙ ውሸት ነው? ምንም ይሁን ብቻ ወሬ ብላችሁ እንዳታወሩ። እኛስ ባናወራው መታወቁ ይቀራል። እኛ ዝም ካልን ሰውስ ጋዜጣውስ ከየት አምጥቶ ይፈተፍታል? ሌላው ቀርቶ ምህረት ልታወራ ትችላለች። እሷ ተንፍሷ ቢገኝ ታዲያ እኔ ጠቡ በምን ላይ ነው ተጠያቂ የምሆኑ? እሷማ አፋልኝ ብላ አታወራ። ታያት የለም ባሏ ሲመጣ እንደዚህ አርገውኝ እንዲህ ብለውኝ ብላ እየተበደለች መስላ ባትቀርብ። እሱን ሲያደርሰን እናየዋለን። አሁን ያለፈው አልፏል። የሰው ስም ማንሳታችሁን ትታችሁ ወደ የስራችሁ ሂዱ። ባህሩ የሚሰራበት ቦታ እንዳገኘ ነገሩት። ማማጥፈው ነግሮኛል። እዚሁ ስራ ብለው ምንም ቢሆን የራሴ ይሻላል ብሎ አሻፈረኛል እንጂ ባህሩማ ስራ ፈቶ ጾሙን እንደማያደር አውቃለሁ። ሙያ ያለው ሰው ምን ይሆናል ብለህ ነው? ይብላይ እንዳንተ አይነቱ እንጂ እኔ ምን ሆናለሁ? ከብሌን ጋር ሆነን የሱቁን ስራ ልንጀምር እኮ ነው። ይሄ ጥሩ ሐሳብ ነው። ምን እንሽጥበት በሚለው ላይ ግን ልንስማማ አልቻልንም። ብሬን ኮስሞቲክስ ብንሸጥ ያዋጣናል ትላለች። ኮስሞቲ ምንድነው? ጥፍር ቀለም፣ ቫዝሊን፣ ሽቶ፣ ኩል፣ ዶዶራንት እኮ እዚህ ሰፈር ውስጥ። እኔም እንደዛ ነው ያልኳት። እኔ ደግሞ ፑል ቤት ብናደርገውስ ባይ ነኝ። ምን ማለት ነው እሱ ደግሞ? መጫወቻ ማለት ነው። በጣም ገበያ እንዳለው ስለማውቅ ነው። ምን የሚሉት ጨዋታ ነው? ማንስ ነው ደግሞ የሚጫወተው? የጎረምሶች ጨዋታ ነው ማማ። እንዳለው ግን ስራው ደህና ገቢ ሳይኖረው የሚቀር አይመስለኝም። ጎረምሳስ ቢሆን ወደ አስፋልት ወጥቶ ይጫወታል እንጂ እዚህ ሰፈሩን ተቀመጥ ብትለው መች እሺ ይላል። የድሮ ጎረምሳ ራቅ ብሎ ነበር የሚጫወተው። የአሁኖቹን አላውቅላችሁም። እሺ ሁሉም አይሆንም አላችሁ። ታዲያ ሰፈር ውስጥ የሚያዋጣ ንግድ ምንድነው? እኔ አላውቅ። ማስቲካውን እንደሆነ ሞክረሻል፣ ሆን ብሎሽ ቀርቷል። ከሰል ነግጃ አለልሽ። እንግዲህ ባህሩ ምን ታስባለህ? እስኪ እናስብበትና እንማከራ። በሉ ተነሱ፣ ቤቱ ይጸዳ። እማማስ ታዲያ ምን አስበሻል? አልጋ ባልጋር ማስተዋወቅ ቀረ። ለወደፊቱ ምን አቅደሻል? እስቲ ባለቤቴ ይምጣና ከእሱ ጋር ተማክሬ ይወስናል። ተነሱ እኮ ነው የምለው። ቆሻሻ ላይ ቁጭ ብሎ ወሬ መሰለቅ ምንድነው? ጋሽ ገብሬ እስኪመጡ እኮ ታዲያ እርሶን ስራ ሊፈቱ ነው እንዴ? ገብሬማ መምጫው እኮ ነው። መቼ ይመጣሉ? በቅርቡ ይመጣል። በምን አወቅሽ? በጠዋት ደውሎልኝ ነበር። ሲያመጣው ልክ የለው መቼም ብዙ አልጋ ይሰራልን የሚል ትዕዛዝ ይዤ ነው የምመጣው። ባህሩ ተዘጋጅ በይው ብሏል። ስራው እንደቆም አልነገርሻቸውም ታዲያ? ሲመጣ ያደርሰው የለም። አንቺን አደረግሽ። ሰው ገና ቤቱ ገብቶ መቀመጫ ወንበር ሳይነካ ወሬ ማቀብለው።
ኧረ ተው ግድ የላችሁም ይሄ ቤት ይጸዳ። ያው ሄድንልሽ እናግዝሽ እንደማማ ወይድ እችም ስራ ሆነ አላሰራ ልትለኝ ነው። በሉ በደንብ ያጥሩት ቤቶትን ማማ ጥፏ። ሀገርን የመሰለ ምን አለ? እንዴት ቀለለኝ መሰለሽ። እኔም ያንተ ደስታ ተጋብቶብኛል። እውነቴን ነው የምልሽ፣ የሆነ ሸክም ከላይ ላይ እየወረደ ያህል ነው የተሰማኝ። ጥሩ ነው። ግን ይሄ ሁሉ ተሸክም የመጣው ሻንጣ ምንድን ነው? ስጦታ ነው። እኔም ደስ ስላለኝ ደስታዬ ለሚመለከታቸው ሁሉ የሚሰጥ ነው። ይሄ ሁሉ 6 ሻንጣ ምን አላት? ምን አላት? ይልቅ እኔን ደስ ስላለኝ ደስ ይበልሽ። ደስ ብሎኛል እኮ። በቃ እሱን ክፈችው፣ እሱ ያንቺ ነው። ሌሎቹ እሱኛው የብሌን ነው። ከዚህ በፊትም ለህፃን ልጅ የሚሆን ነገር አምጣልኝ ብላይ ሳላመጣላት ቀርቻለሁ። አሁን ለሷም ለልጇም የሚሆኑ ነገሮች ናቸው። እንደምትወዳቸው እርግጠኛ ነኝ። ይሄስ? እነዚህ 3ቱ አንድ አይነቶች ሻንጣዎች የጋሽ ገብሬ የባህሩና የታይቡ ናቸው። ይሄኛው መቼም የማማጥፎ ወርቅ መሆን አለበት። ልክ ነሽ። በነገራችን ላይ ለማማጥፎ ወርቅ ያንን በፊት አምጣልኝ ያሉኝ መድኃኒት አምጥቼላቸዋለሁ። እንደተባለው መድኃኒቱ በጣም የታወቀና ተፈላጊ የቁርጥማት መድኃኒት ነው አሉ። እሺ ለራስህ ምን አመጣ? እኔ ከዚህ በኋላ ለ10 ዓመት የሚበቃኝን ያህል ደስታና ተስፋ ይዤ ነው የመጣሁት። ለአልጋ ባልጋ ግን አንዲት ቆንጆ ሚኒባስ መኪና ገዝቻለሁ። ይሄ ሁሉ በምን ብር ነው የተገዛው? ምረት የሽልማቱ ገንዘብ ምን ይዘራል? እና ሁሉንም በስጦታ ጨረስከው? አላለቀም። ቢያልቅም ምንም ማለት አይደለም። እሺ አንቺ እንዴት ነሽ ታዲያ? እንዴት እንደናፈቃችሁኝ። እኛም በጣም ናፍቀህን ነበር። አይሆንም አልሽ እንጂ እኮ ገና ጊዜ እኮ ነው። ምረት ምን አለ ለአንድ አፍታ ድረስ ብለን ብንመጣ፣ ዋንጫዋን ሰጥቻቸው ደስ ብሏቸው ቢያድሩ ምንኛ በተደሰቱ። ምን ሆነሃል አይሉ? ሲነጋ አይደርስም እንዴ? የምን ሰው መረበሽ ነው? እሺ ወይ ልደውልላቸው? በስልክ አይሆንም። ነገ በአካል ሄደ ሳያስቡት ቢያገኙ ይሻላል። ዛሬ እንደምገባ አልነገርሻቸውም እንዴ? አልነገርኳቸውም። ለምን? በቃ የሚሆነው አይታወቅም ብዬ ማስወራቱን አልወደድኩትም። በዛ ላይ አንተን እንቀበላለን ብለው እንደባለፈው ቦሌ አምሽተው እንዳይቸገሩ አስቤ ነው። ነገ ይመጣሉ፣ እንደውልላቸዋለን። በጣም ላገኛቸው ችኩዬ ነበር። ምንም የሚያስቸኩል ነገር የለም። አልጋ ባልጋ እንዴት ነው ንገሪኝ እስኪ። ደህና ነው። ከመንገድ ነው የገባው፣ ማረፍ አለብህ። ስራውን ለምሽ? እሺ ምን አዲስ ነገር አለ? በቃ ምንም አዲስ ነገር የለም። እንትን የሽልማቱን ፕሮግራም በቴሌቪዥን ሲያዩት ምን አሉ? ነገ እናውራ። ምን ነው አሁን ደክሞሻል? ባይደክመኝስ? ስለ አልጋ ባልጋ እንዳውራ ትፈልጋለህ በዚህ ሰዓት? ምን አለበት? እንዴት ነበር? ነይ እስኪ ወደዚህ ምረት። ተወኝ በቃ። ያለቀስሽ ነው እንዴ? ምረት ምንድን ነው የተፈጠረ ችግር አለ? ምንም ጥያቄ አትጠይቀኝ። እሺ ምረት በእናትሽ አታስጨንቅኝ። የሆንሽውን ንገሪኝ። አልችልም። አልቻልኩም። አልችልበትም። ተይው በቃ እሺ። በቃ ማልቀሱን አቁሚና ተረጋጊ። ብዙ ሞክሬያለሁ ግን አልቻልኩም። በቃ ተይው አልኩሽ እኮ ማማ። እንዴ ምረት በቃ ምን አትንገሪኝ እሺ። በቃ ማማ ምንድን ናት? ምን ትመስሎታለች? ማማ ጥፍር መጠጫ ናት? እኔ ልሞት። ምንድን ናት? ዋንጫ ናት። የማን ናት? የእርሶ። እስኪ ሙች በላይ። ኧረ ጠላቱ እዛ የሄድኩበት ሀገር የተሸለምናት ናት። የአልጋ ባልጋ ናት ማማ ጥፋ። ኧረ ወዲያ። እኔ ደግሞ ላንቺ አመጣሁልሽ ስትለኝ የእውነቴን ይመስላኝ። እንዴ እርሶማ ናት። ምን ማለት ነው? አልጋ ባልጋን ሁላችንም ነን ተባብረን የፈጠርነው።
ስለዚህ በዚህ ስራ ላይ የሚመጣ ሽልማት ምስጋና ሁሉ የጋራችን ነው ማለት ነው። እስኪ ይሁን። ሻንጣውን አዩት እንዴ? አየሁት እኮ እግዚአብሔር ያኖርልኝ አልኩ። ምርቄሃለሁ። ከሁሉም በላይ መድኃኒቴን ሳትረሳ ስላመጣ ምርቄሃለሁ። ሰሞኑን ቁርጥማቴም እየተነሳችብኝ ነበር። ኧረ ይሄም ሲያንሶት ነው። ምኑ ቁርጥማቱ? ኧረ መድኃኒትና ስጦታው ማለት ነው። እድሜ ይስጥል፣ እድሜ ይስጥል። ቤቱ ጭር አለብኝ። ግን ምንድነው? ልጅ የሌለበት ቤት እንዲህ ነው። ንብሬን የት ሄደው? የጠቢቡ ቤት ጋር ደረስ ብለን እንምጣ የምንቀበለው ዕቃ አለ ብለው አንተ ከመግባት በፊት ወጣሉ። ባህሩም ስራ ነው። ስራ ነው? ስገባ አላየሁትም። የት ሆኖ ነው የሚሰራው? ሌላ ቦታ ነው የሚሰራበት ቦታ አግኝቷል። የት? ግቢው ምን ሆኖበት ነው? እንዴት ምህረት ሳልነገረችኝ? ምንም አላወራችሁማ? ቤት ስለመገኘቱ አልነገረችኝም። እንደው ሳትዋሽ ስለ ስራው ምንም አላለችህም? በእውነት ምንም አላለችኝም። አንተ ሳትጠይቃት ቀርተህ ነው? ጠይቂያታለሁ፣ ግን ምንም ልትነግረኝ አልፈለገችም። እሱማ ምን አፋለኝ ብላ ታወራዋለች። ምንድነው ማማጥፋ? የተፈጠረ ችግር አለ እንዴ? መቼም ውሎ አድሮ መስማት አይቀር። ችግር ነበር ኃይሉ፣ በጣም ችግር ነበር። እርግጥ አሁን ክብሩ ይስፋ ለመድኃኔዓለም ሁሉም አልፏል። ምንድነው እሱ? ምንድነው? ምን ስሪልኝ ብለህ አስቀምጠሃት እንዲሄድ ፈጣሪ ይወቅ። ምህረት ጥሩ ስራ አልሰራች። እስኪ ማን ተጠቀመ? ኧረ ስለፈጠሩት ማማ ምንድነው የሚሉኝ? አይ ያው እንደምታውቀው እኔ እናንተ ግር ለግር ተከታትለን ነበር ሄድ። አንድ ሳምንት አልነበርኩም። ለጸበል ሄጄ ነበር። ረሳው ካልሆነ እኮ ነግሬ ነበር። እሺ ነግረውኛል። እሺ እዛም ሄጄ መቀመጥ አልሆንልሽ አለኝ። ትከሻዬን እንደሆነ ማዕስ ሲጫነኝ ምን ጉድ ነው ብዬ ብመጣ ልጆቹ እሳትና ጭዶ ነው ጠበቁኝ። ብዬ ስሰማቸው ሁሉም ጣታቸውን የሚጠቁሙት ያንተዋ ሚስት ላይ ነው። ትንሽ ልጓሙን ያጠበቀችባቸው ይመስለኛል። እነዚህ ልጆች ደግሞ አንተም እንደምታውቃቸው በነፃነት ሲቦርቁ መኖር የለመዱ ናቸው። አሳመርኩ ብላ የምታመጣው ስርዓት ሁሉ እነሱ ላይ ቀንበር ሆኖ ኮሰኮሳቸው መሰለ። ብቻ አልተኳኳኑ። እንደዛ ስንገነባው የኖርነውን ስምና ስራ ሲንዱት ሳምንትም አልወሰደባቸው። እግዚአብሔር ይላቸው። ማማጥፈው ስለ አልጋ ባልጋ ነው እያወሩኝ ያሉት። ምን ሆኗል እሱ? ታዲያ እዚህ ቤት ሌላ ወሬ አለ እንዴ? እድሜ ላንተ። ሌት በህልማችን ቀን በቁማችን የሚያቃዥን ምን ሆነና? እሺ በትክክል ምንድነው የተፈጠረው ይንገሩኝ። አብረውና ተባብረው አልጋ ባልጋን ከመቅበራቸው ውጪ ምንም አዲስ ነገር አልተፈጠረም። ምንድነው የሚሉኝ? እኔም ስደርስ እንዲሁ እንዳንተ ነው ያደረገኝ። በመሐከላቸው የተፈጠረውን እነሱና የላይኛው ዳኛ አንድዬ ብቻ ናቸው የሚያውቁት። ምን አሉኝ ግን? ምህረት ንብረት ቆጠረች፣ ዝም አልን። ገንዘብ ቆጠረች፣ ዝም አልን። ጠቢቡንም ከነበረበት የሂሳብ ስራ ነቅላ አልባሌ ቦታ ወረወረች፣ እሱንም ዝም አልን። በዚህም አልበቃ ብሏት ብሌንንም ከስራ አባረረች አሉ። ምን? ዋናው መቼስ ሆነና ብሌን ንድድ አላትና ከሱቄ ውጡልኝ ብላ ሱቋን ወሰደች አሉ። ሊሆን አይችልም። ይሄ ሁሉ ሲገርመኝ በስተመጨረሻ ባህሩም ስራውን ለቆት አረፈ። በፍጹም ሊሆን አይችልም። ባህሩም የራሱን ስራ ጀምሯል። ብሌንና ጠቢውም የግላቸውን ንግድ ሊጀምሩ ነው። ብቻ የማልክደው ምህረት የሰራችውን ሁሉ ከሰራች በኋላ እዚህ የምትቆይበት ምክንያት ስለሌላት ወደ ቤትሽ ብትሄጂ ይሻልሻል ብዬ አሰናብቻታለሁ። ያው እኔም እንዳለሁ አለሁ። ህልም በሆነ ማማ ጥፍወርቅ እስካሁን የነገሩኝ ሁሉ ውሸት ነው ብሉኝ። ይሄ እውነት እንዲሆን አልፈልግም። እንግዲህ እውነትነቱ እያደር ይገለጥልህ ይሆናል እንጂ የተናገርኩት አንዳችም ሐሰት የለበት። እሺ ምንድነው የቀረው? ምንድነው የቀረው? ይንገሩኝ። ምንድነው የቀረው? የቀረው ለአንተ መንገር ብቻ ነው። ይሄው ሰማህ። አልጋ ባልጋስ? ያን ሁሉ መከራዬን አይቼ ያቆምኩት አልጋ ባልጋ ምን ሆነ? እሱ ሚስትህን ጠይቃት። ሐሳቡ ድሮም ያንተ ነበር። አሁንም የሚነካብህ የለም።
ሐሳብ ብቻውን ስራ ይሆንልሽ ከሆነ ይዘሽ ቤትሽ ሂጂ ብለን ለሚስት አስረክበናል። ግን እንዲህ ነው እንዴ ሁላችንም ማማ? ይሄ ነው መጨረሻችን? እርሶስ ዝም ነው እንደሚሉት? እንዴ ምን አርጊ ትለኛለህ? እኔ የምታወቀው በመናገር ነው። ተቆጥቼም ሰድቤም ሰጥለጥ ማረጋቸውን ልጆች ትተህ እንኳን ለንግግር ለሰላምታም የምትከብደኝን ሚስትህን እኮ ነው ሾመህብኝ ሄድከው እንዴ እንጂ ተው ማለት አቅቶኝ ነው እንዴ? ተው የምትለውም ሰው እኮ አይነት አለው። አረ እንደው ዛሬ ያለበት ይመስላት ትርገፍከፍብኝ እንዴ? ተው አይሉ ደግ አይደለም እንዴ? ተው እንጂ ፊትህን አጠፍጥፈው። ኦራባላ ፊቱስ ግድ የለም የራስህ ነው ካልጠቀመ እንዳሻ ተው። ኋላ ያምህና የሚደርስልህ አታገኝም። እጄ ላይ አንድ ነገር ብትሆን እኔ በደካማ አቅሜ እንዴት ነው ማቀና? ወይ ጉድ! የእናቴ ሞት ረዳ እንኳን እንደዚህ አላደረገኝም። ኃይሉ እንዴ ኃይሉ፣ ኧረ ወዴት ነው የምትሄደው? ኧረ ተው በብስጭት መኪና ትገባለህ አትመለስም? ቆይ አንተ በሩ እንዳትከፍትለት ያዘው። ኧረ መጣሁ እንዳትለቀው እንዴ! ኧረ እንደው ልጄ አፈርሰውን ኃይሉ፣ ኧረ እንደው ባልወልድህም አብረን ኖረናል። ልጄ አፈርሰውን እባክህ ይተውኝ ማማ፣ ይተውኝ ልሂድበት። እንዴ የት ነው የምትሄደው? እንጃ ገደልስ ብገባ እንዴ የሰይጣን ጆሮ ይደፈን። አንተ ገደል ገባህና ማን ያተርፋል? እኔ ተስፋዬን ህልሜን አተርፋለሁ ማማ። ተስፋና ህልም ገደል ውስጥ በመወርወር ቢሆን የሚገኘው ምድር ላይ ማን ቆሞ ይሄድ ነበር? ልጅ ቶ ግድ የለም አንድ አልጋ ባልጋ ቢሄድ ሌላ አልጋ ባልጋ ይመጣል። ለማናባቱ ብለህ ነው እንደዚህ የምትሆነው? ተው ልጄ ተው። ኧረ ተው ኃይሉ ተው እባክህ። ኧረ ያሁኑ ይባስ እንዴ! ኧረ እንደው ወንድ ልጅ ሴት ልጅ ፊት አያለቅስም? ኧረ ስለ መድኃኔዓለም ኧረ እባክህ እንዴ! ወይ ጉድ! አልቅሰው የሚወጣል ከሆነ ግድ የለህም ሽሽግ ብለው ቢያነቡት ነው የሚበጀው። ልጄ እባክህ ስለ ወላዲተ አምላክ እባክህ ያሮጊት ምክር ስማ ልጄ። እንዴ ነው ክርስትና ነሳችን እያልክ የምታወራው ለዚህ ሆኖ እንዴ? እባክህ ና ወደ ቤት ግባና ና። አልገባም፣ ወደ ቤት እሄዳለሁ። እንዴ እባክህ እኔ መች ቤት አትሄድም አልኩህ? እባክህ መሄድህም ማየት ይቀራል፣ ትሄዳለህ። ብቻ ከመሄድ በፊት ትመከራለህ። ና ኧረ እባክህን፣ አለበለዚያም ሰው ትጎዳለህ። በል ግባ እባክህ።